ቤተሰቦች እንግዲህ ዌልካም ቱ ማይ ቻናል። እንግዲህ በዛሬ አራተኛ ቪዲዮአችን ተገናኝተናል። ከአሁን በፊት ስለ ፕሬዘንት ኮንቲኒዩስ ቴንስ እና ስለ ሲምፕል ፕሬዘንት ቴንስ አስተምሪያችኋለሁ። ግን በየአንዳንዱ የማብራሪያ ቪዲዮ ሌላ ተጨማሪ የጥያቄ ቪዲዮ እየሰራው ስለሆነ እያለፍኩ ያለሁት ዛሬ የሲምፕል ፕሬዘንት ቴንስ የጥያቄ ቪዲዮአችን ነው የሚሆነው ማለት ነው። በእርግጥ አስከታትዬ ከዛው እየሰራውላችሁ ነው ማልፈው፣ ግን የጥያቄ ቪዲዮ ነው የሚሆነው ማለት ነው። እስከ መጨረሻው ተከታተሉኛላችሁ። ወደ አምስት የሚደርሱ የጥያቄ ካታጎሪዎች አሉኝ። ስለዚህ እስከ መጨረሻው አብራችሁ ቆዩ። ላይክ፣ ሰብስክራይብ እያደረጋችሁ ማለት ነው። ከዚህ በተጨማሪ ግን በግላችሁ ማጥናት የምትፈልጉ ተማሪዎች ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ በግል ማናገር ትችላላችሁ። የተጨማሪ ሪሶርሶችን ማግኘት የምትፈልጉ ከሆነ ደግሞ ቴሌግራም ላይ ቻናል አለን። እዚያ ላይ የቪዲዮም ሆነ የፎቶ ሪትን ማቴሪያሎችን እዚያ ላይ አታች ስለምናደርግ እዚያ ላይ እየገባችሁ ማግኘት ትችላላችሁ። ሊንኩ ባዮ ላይ ያለላችሁ ማለት ነው፣ ወይ ደግሞ ዲስክሪፕሽን ላይ ታገኛላችሁ ማለት ነው። እንግዲህ የመጀመሪያው ጥያቄያችን የሚሆነው complete the sentences using the following verbs ነው የሚለን። የመጀመሪያው ቃሎችን አሳያችኋለሁ። አክሽን ቨርቦች ናቸው። የመጀመሪያው ለምሳሌ የመጀመሪያው ምን አለ? ኮዝ ወይ ደግሞ በቅንፍ ምን አለች? ኤስ አለች። ምንድነው እሱ? ሳብጀክታችን ሲንጉላር ሰርድ ፐርሰን ሲንጉላር በሚሆንበት ጊዜ ቨርባችን ላይ ኤስ ወይ ደግሞ ኤስ እንጨምራለን ማለት ነው። ስለዚህ ሳብጀክቱን እያያችሁ ኤስ ወይ ደግሞ ኤስ ልትጨምሩ ትችላላችሁ፣ አሊያም ደግሞ እንዲሁ ያለ ኤስ እና ኤስ ልትጠቀሙ ትችላላችሁ ማለት ነው። ኮዝ አለ፣ ክሎዝ፣ ኮኔክት፣ ጎ፣ ሊቭ፣ ስፒክ፣ ቴክ፣ እነዚህ ቨርቦች አሉ። ስለዚህ አሁን ከምነግራቸው ጥያቄዎች ላይ ወይ ደግሞ ዳሽ ሙላዎች ላይ እነዚህን ፒክ እያደረጋችሁ ታስገባላችሁ ማለት ነው፣ እንደሚስማማው ማለት ነው። የመጀመሪያው ለምሳሌ ታኒያ ብላንክ ጀርመን ቬሪ ዌል ይለናል። እዚህ ጋር መግባት ያለበት ከላይኞቹ ምርጫዎቹ ስፒክስ የሚለው ይሆናል ማለት ነው። ስፒክስ ለምን ስፒክስ ስንል ኤስ እንጨምራለን? ለምን? ታኒያ የሚለው ሲንጉለር ሰብጀክት ስለሆነ ማለት ነው። ስለዚህ ታኒያ ስፒክስ ጀርመን ቬሪ ዌል እንላለን ማለት ነው። ሁለተኛው ጥያቄ ቤን ኤንድ ጃክ ብላንክ ቱ ደ ሴም ስኩል ይለናል ማለት ነው። አሁን እዚህ ላይ ቤን እና ጃክ ወደ ተመሳሳይ ትምህርት ቤት ይሄዳሉ ሊለን የፈለገው። ስለዚህ መምረጥ ያለብን ሳብጀክቶችን ማየት አለብን፣ ሳብጀክታችን ማየት አለብን። ሲንጉላር ወይ ደግሞ ፕሉራል ፎርም መጠቀማችን እንደምንጠቀም ለመወሰን ማለት ነው። ስለዚህ ቤን ኤንድ ጃክ ጎ ቱ ደ ሴም ስኩል ይሆናል ማለት ነው። ስለዚህ ምርጫችን እዚህ ላይ ጎ ነው የሚሆነው። ጎዝ አንጠቀም። ለምን? እዚህ ላይ ቤን ኤንድ ጃክ የሚለው ሁለት ሰዎች ስለሆኑ ሳብጀክቶቻችን ማለት ነው። ኤስ ወይ ደግሞ ኢኤስ ፎርም ያለውን አንጠቀምም ማለት ነው በዚህ ላይ። ሶስተኛ ባድ ድራይቪንግ ብላንክ መኒ አክሲደንትስ ይለናል ማለት ነው። ስለዚህ መጥፎ የሆነ አነዳድ ብዙ አደጋዎችን ያስከትላል ሊለን የፈለገው። ስለዚህ ከላይ ካሉት ምርጫዎች ኮዝስ የሚለውን እንወስዳለን ማለት ነው። ቢኮዝ ኮዝስ ያልንበት ምክንያት ምንድነው? ባድ ድራይቪንግ የሚለው ሲንግል ሰብጀክት ስለሆነ ማለት ነው። ስለዚህ ባድ ድራይቪንግ ኮዝስ ሜኒ አክሲደንትስ እንላለን ማለት ነው። ኦኬ፣ አራተኛ ጥያቄያችን ዘ ሚውዚየም ብላንክ አት 4 o'clock ኦን ሰንዴይስ ይለናል ማለት ነው። ስለዚህ ዘ ሚውዚየም የሚለው ሲንጉላር ሰብጀክት ነው። አት ብላንክ አት 4 o'clock ኦን ሰንዴይስ። አሁን እዚህ ላይ ሰንዴይስ የሚለውን ስትመለከቱ ሰንዴይስ የሚለው ፕሉራል ናውን ነው ማለት ነው። ስለዚህ አሁን እዚህ ላይ ሰንዴይስ የምትለዋ እሁድ እሁድ የሚለውን ለማግለጽ ነው ማለት ነው። ለምሳሌ እሁድ እሁድ፣ ሰኞ ሰኞ፣ ሐሙስ ሐሙስ እንላለናል። ስለዚህ እንደዚህ አይነት ድግግሞች የምንገልጽበት መንገድ በእንግሊዝኛ የቀኑ ስም ላይ ኤስ በመጨመር ነው ማለት ነው። ስለዚህ መልሳችን the museum closes ይሆናል። ለምን? ሲንጉላር ነው the museum የሚለው ማለት ነው። ስለዚህ closes at 4 o'clock on Sundays ብላችሁ ትሞሉታላችሁ ማለት ነው። question 5 my parents blank in a small flat ይለናል። ስለዚህ ቤተሰቦቼ በትንሽ ቤት፣ ፍላት ማለት ያው እንደ ኮንዶሚኒየም ወይም ደግሞ ቤት ማለት ነው በአሜሪካን እንግሊሽ ማለት ነው። ስለዚህ my parents live in a very small flat ትላላችሁ ማለት ነው። እዚህ ላይ live የምትለዋ ምንድነች ማለት ነው?
ሳብጀክታችን ፕሉራል መሆኑን ታሳየናለች። ኤስ ወይ ደግሞ ኤስ አልጨመርንም ማለት ነው እዚህ ጋር። ስለዚህ ፓረንትስ የሚለው ቤተሰቦች ማለት ስለሆነ ሊቭ የሚለው ቃል ኤስ ወይ ደግሞ ኤስ አይጨመርበትም ማለት ነው። ኩዌስችን 6 the Olympic Games blank place every 4 years ይላል። የኦሎምፒክ ጌሞቹ በየ4 ዓመቱ ይካሄዳሉ ልንል ነው የፈለግነው። ስለዚህ እዚህ ላይ የምንለው ምንድነው? the Olympic Games take place every 4 years እንላለን ማለት ነው። ስለዚህ ላይ take የሚለው ነው የሚሆነው ማለት ነው። ሌላኛው 7ኛ ጥያቄያችን the Panama Canal blank the Atlantic and Pacific Oceans ይለናል ማለት ነው። ስለዚህ ፓናማ ካናል አትላንቲክን ከፓሲፊክ ያገናኝልናል ማለት ነው የፈለገው። ስለዚህ ፓናማ ካናል ስንል ሰብጀክታችን ሲንጉላር ነው። ሶ መምረጥ ያለብን ኮኔክትስ የሚለውን ይሆናል ማለት ነው። ስለዚህ the Panama Canal connects the Atlantic and Pacific Oceans እንላለን ማለት ነው። ስለዚህ የመጀመሪያው የጥያቄ ዙራችን ይህን ይመስላል። በዚህ ሁሉ ጥያቄ ውስጥ የሰራንባቸው እንድታስተውሉ ፈልገው ሲምፕል ፕሬዘንት ቴንስን ተጠቅመን ነው ማለት ነው። እንግዲህ ሲምፕል ፕሬዘንት ቴንሶች ከሳብጀክቱ ጋር ያላቸውን ግንኙነት ታውቃላችሁ። ኤስ ወይ ደግሞ ኤስ እንጨምራለን ለሰብጀክት ለሰርድ ፐርሰን ሲንጉላር ሰብጀክቶቻችን ማለት ነው። በሌላ ጊዜ ግን ቨርቡን ያለ እነዚህ ቅጥያዎች እንጠቀማለን ማለት ነው። ሶ ጥቅሞቻቸው መቼ እንደዚህ መጠቀም እንዳለብን ያው የበፊት ቪዲዮን ተመልሳችሁ ማየት ትችላላችሁ። ወደ 4 አካባቢ ነጥቦችን አንስቼ አብራርቼበታለሁ። ከዛ ያው ጥያቄውን በዚህ መንገድ ለመስራት አይከብዳችሁም ማለት ነው፣ ወይ ደግሞ ለመረዳት አይከብዳችሁም ማለት ነው። ኦኬ የሁለተኛው የጥያቄ ዙራችን የሚሆነው ምንድነው? put the verb into the correct form ነው። እንግዲህ ቨርቦቻችን ወይ ደግሞ ግሶችን በትክክለኛው ቅርጻቸው ማስገባት ነው ከተሰጠን ዳሽ ሙላ ላይ ማለት ነው። የመጀመሪያው ጁሊያ ብላንክ ከዛ ኖት ድሪንክ ሚል ተሰጠናል፣ አቅጣጫ ይሆናል ማለት ነው። ኖት ድሪንክ ቲ ቬሪ ኦፍን። ስለዚህ ምን ሊለን የፈለገው መጀመሪያ ማወቅ ያለብን ሊለን የፈለገንን መረዳት ነው። ሶ ጁሊያ ብዙ ጊዜ ሻይ መጠጣት አትፈልግም ነው ልንል የፈለግነው። ስለዚህ ይህን በእንግሊዝኛ ስንገልጸው ጁሊያ ዳዝንት ድሪንክ ቲ ቬሪ ኦፍን እንላለን። ስለዚህ ኖት ድሪንክ የምትለዋን ወደ ኮሬክት ፎርም ኦፍ ዘ ቨርብ ስናስገባት ዳዝንት ድሪንክ ትሆንልናለች ማለት ነው። ሁለተኛው ኩዌስችናችን ዋት ታይም ብላንክ the banks close here ይለናል። ስለዚህ እዚህ ላይ the banks close የሚለው የተሰጠን አቅጣጫ ነው ማለት ነው። ስለዚህ ምን ትሉታላችሁ? what time do the banks close here ትላላችሁ ማለት ነው። እዚህ ላይ banks የሚለው ሳብጀክታችን ነው እዚህ ጋር። ስለዚህ ሳብጀክታችን ስለሆነ ዱ የሚለው ቃል የቨርብ ፎርማችን ማለት ነው፣ የመጠየቂያ ፎርማችን ዱ የሚለውን እንጠቀማለን ማለት ነው። what time do the banks close here ስንት ሰዓት ነው እዚህ ላይ እዚህ አካባቢ ባንኮች የሚዘጉት የሚል ይሆናል ማለት ነው። ሶስተኛው I have a car መኪና ላይ but I blank not use it much ይለናል። ስለዚህ not use የምትለዋ በቅንፍ የተሰጠን አቅጣጫ ነው ማለት ነው። ስለዚህ I have a car መኪና ላይ but የሚለው ደግሞ አፍራሽ ነው አይደለ? አፍራሽ ነው። ስለዚህ but I don't use it much I don't use it much ትላላችሁ ማለት ነው። እዚህ ላይ don't የሚለው I ከሚለው ሰብጀክት ጋር የሚሄድልን ነው። ሲቀጥል ደግሞ not የሚለው ኔጌቲቭ እንትን ነው ማለት ነው። ኔጌቲቭ ኢንዲኬተር የሆነ ቃል ነው ማለት ነው። ኦኬ አራተኛ ጥያቄያችን where blank Maria come from is she Spanish ይለናል። ስለዚህ እዚህ ላይ ማሪያ came የምትለዋ ተሰጣናለች። ስለዚህ ቀጥሎ ደግሞ ሁለተኛ ጥያቄ አለ ማለት ነው። ምን ይላል? is she Spanish ይለናል። ስፓኒሽ ናት እያለን ነው። ስለዚህ ስቲል በጥያቄ ላይ ጥያቄ እየደራረበ ነው። ከዚህ ላይ ምን እንረዳለን? where እዚህ ላይ ማሪያ came የሚል ስላለ ማሪያ የት ነው የመጣችው ከስፓኒሽ ናት ብሎ ነው ሁለት ጥያቄዎችን አንድ የጠየቀ ማለት ነው። ሶ እሱን ለማለት በእንግሊዘኛ where does Maria came from እንላለን ማለት ነው። ለምን where does Maria does የምንለው ማሪያ ሲንጉላር ሰብጀክት ስለሆነች ነው ማለት ነው። ሰርድ ፐርሰን ሲንጉላር ሰብጀክት ስለሆነች ነው ማለት ነው። where does Maria come from is she Spanish እንላለን። የት ነው ማሪያ የመጣችው ስፓኒሽ ናት እያላችሁ ነው ማለት ነው። ሌላኛው አምስተኛ ጥያቄያችን what you do
ይላቸዋል። ዩ ዱ የሚለው በቅንፍ የተሰጠን ነው። አም አን ኤሌክትሪሽያን ብሎ ይመልስላቸዋል ማለት ነው። ስለዚህ ምንድነው የጠይቀው ማለት ነው? ምንድነው ስራ ስላለው ነው አይ አም አን ኤሌክትሪሽያን የሚላችሁ ማለት ነው። ሙያችሁን የምትናገሩ ስለ ሙያችሁ ስትጠየቁ ነው። ምንድነው ሙያችሁ ተብላችሁ ስትጠየቁ ነው ማለት ነው። ሶ ምንድነው የምትሰራው ስትሉ በእንግሊዝኛ ምን ትላላችሁ ማለት ነው? ዋት ዱ ዩ ዱ ትላላችሁ። ዋት ዱ ዩ ዱ ትላላችሁ ማለት ነው። ስትባሉም ሆነ ስትሉ ሙያችሁን ትናገራላችሁ ወይ ደግሞ ሙያውን ይነግራችኋል ያ ሰው ማለት ነው። ስለዚህ እዚህ ላይ በዚህ መሰረት ዋት ዱ ዩ ዱ ስትሉት አማን ኤሌክትሪሻን አላችሁ ማለት ነው። ሌላኛው ስድስተኛ ጥያቄያችን ሉክ አት ዲስ ሴንቴንስ፣ ይህን ሴንቴንስ ተመልከት እያለን ነው። ዋት ብላንክ ዲስ ወርድ ሚን ይለናል። ስለዚህ ዲስ ወርድ የሚለው በቅንፍ የተሰጠን ነው። ሚን ማለት ትርጉሙ፣ ሚኒንጉ ማለቱ እያላችሁ ነው ማለት ነው። ሶ ዋት ሉክ አት ዲስ ሴንቴንስ ዋት ዳዝ ዲስ ወርድ ሚን ትላላችሁ ማለት ነው። ይህ ቃል ምን ማለት ነው ስትሉ ዋት ዳዝ ዲስ ወርድ ሚን ትላላችሁ። ስለዚህ መልሳችሁ ዋት ዳዝ የሚለውን ዳዝ የሚለው ነው የሚሆነው ማለት ነው። ስለዚህ ዲስ የምትለዋ ሲንጉላር ሰብጀክት አመልካች ስለሆነች ነው። ዲስ ወርድ የሚለው አንድ ሲንጉላር ቃልን ስለሚያመለክት ዳዝን የተጠቀምነው ለዛ ነው ማለት ነው። ዱ ያላል ነው ማለት ነው። ኦኬ ሰባተኛ ኩዌስችናችን ዴቪድ ኢዝንት ቬሪ ፊት። ዴቪድ ኢዝንት ቬሪ ፊት ማለት ምን ማለት መሰላችሁ? የሆነ የተስተካከለ አቋም ቁመና የሌለውን ሰው ፊት አይደለም እንላለን። በውፍረትም ሆነ በቅጥነቱ ብቻ አቬሬጅ ፐርሰን ካልሆነ በስፖርት ያልተገነባን ሰው ፊት አይደለም እንላለን። ስለዚህ ዴቪድ ኢዝንት ቬሪ ፊት። ኦኬ ሂ ብላንክ ኖት ዱ ኤኒ ስፖርት ይለናል። ኖት ዱ የምትለዋ ኔጌቲቭ እንደሆነ ያሳየናል። ስለዚህ ሂ ዳዝንት ዱ ኤኒ ስፖርት ትላላችሁ ማለት ነው። ዴቪድ ኢዝንት ቬሪ ፊት ሂ ዳዝንት ዱ ኤኒ ስፖርት ብላችሁ ታስተካክላላችሁ ማለት ነው። እሺ የመጨረሻው በዚህ ዙር ያለን ጥያቄ ስምንተኛው ጥያቄያችን ማለት ነው። ኢት ብላንክ ይልና ቴክ ሚ አን አወር ቱ ጌት ቱ ወርክ ኢን ዘ ሞርኒንግ። በጠዋት ወደ ስራ ለመድረስ 1 ሰዓት ይወስድብኛል ነው ሊለን የፈለገው። ኦኬ ሌላኛው አላለቀም። ሃው ሎንግ ብላንክ ኢት ቴክ ዩ ይለናል። ላንተስ ወይ ደግሞ ላንችስ ምን ያህል ይወስድብሻል እያለን ነው ማለት ነው። ስለዚህ 2 ብላንክ ስፔሶች አሉን ማለት ነው። ሶ እንዴት ነው ማስተካከል ያለብን? የመጀመሪያው ኢት ቴክስ ትላላችሁ። ለምን? ኢት የምትለዋ ሲንጉለር ሰብጀክት ስለሆነች ማለት ነው። ሁለተኛው ሃው ሎንግ ብላችሁ ምን ትላላችሁ? ዳዝ ነው የምትጠቀሙት። ሃው ሎንግ ዳዝ ኢት ቴክ ቱ ዩ። የሁለተኛው ምን ስለሆነ ኩዌስችን ስለሆነ ዳዝን ትጠቀማላችሁ። ስለዚህ ሲንጉላር ኢንዲኬተሩ የሚያሳየው ዳዝ የሚለው ላይ ነው። የመጀመሪያው ኢት የሚለው ጀስት ስቴትመንት ስለሆነ ዳዝን አትጠቀሙት። ኢት ቴክስ ነው የምትሉ ማለት ነው። ስለዚህ በዚህ መንገድ ጥያቄዎች እንሰራላችሁ ማለት ነው። አሁን ሁለተኛ የጥያቄ ዙራችን በዚህ መንገድ ጨረስን ማለት ነው። ጥያቄ ካላችሁ ኮሜንት ላይ ታስታውቁኛላችሁ። በተቻለ መጠን አብራርቼ እመልስላችኋለሁ ማለት ነው። ኦኬ ሌላኛው ሶስተኛው ዙር ጥያቄያችን ነው። እንግዲህ ትዕዛዙ እንደመጀመሪያው አይነት ነው። ኮምፕሊት ዘ ሴንቴንስስ ዩዚንግ ዘ ቨርብ ዲስ ቨርብስ ነው የሚለን። የተሰጡ ቨርቦች አሉ ወይ ደግሞ ግሶች አሉ። እነዚህን ተጠቅመን የተሰጠውን ክፍት ቦታ መሙላት ነው ማለት ነው። ሶ ስንሞላ ደግሞ ያው ኔጌቲቭም ፖዚቲቭ ሊሆን ይችላል። እንግዲህ ከኮንቴክስቱ እያወጣን መልሱን እንሞላለን ማለት ነው። የመጀመሪያው ጥያቄያችን the earth blank around the sun። ስለዚህ አሁን እዚህ ላይ ምንድነው መሬት በፀሐይ ዙሪያ ተሽከረከራለች ወይ ደግሞ ትሄዳለች ለማለት ነው የተፈለገው። ሶ ከምርጫዎቻችን መካከል ምን ትላላችሁ ማለት ነው? ጎ የሚለውን መርጣችሁ ሰብጀክታችን ሲንጉላር ስለሆነ ጎዝ የሚለውን ተሞላላችሁ ማለት ነው። ሁለተኛ ራይስ ብላንክ ኢን ኮልድ ክላይሜትስ ይለናል። ሊለን የፈለገው ምንድነው? ሩዝ በቀዝቃዛ ቦታዎች ዳሽ እያለን ነው ማለት ነው። ስለዚህ ሩዝ በቀዝቃዛ ቦታዎች አያድግም ወይ ደግሞ አይበቅልም ማለት ስትፈልጉ ግሮው የሚለውን ትመርጡና ራይስ ዳዝንት ግሮው ኢን ኮልድ ክላይሜትስ ትላላችሁ ማለት ነው። ኦኬ ሶስተኛ ጥያቄያችን the sun blank in the east ይለናል። ስለዚህ ፀሐይ በምስራቅ ዳሽ እያለን ነው ማለት ነው። ስለዚህ the sun rise
ራይዝስ ነው የምትለው። እዚህ ላይ the sun የሚለው ሲንጉላር ሰብጀክት ስለሆነ ማለት ነው። the sun rises in the east ትላላችሁ ማለት ነው። ፀሐይ በምስራቅ ትወጣለች እያላችሁ ነው። እዚህ ላይ እንግዲህ ሲንጉላር ምንድነው ሲምፕል ፕሬዘንት እያልነው ያለው ምክንያት ይህን ነገር ፋክቶችን እያወራንበት ስለሆነ ነው ማለት ነው። አሁን እዚህ ላይ እየነገርኳችሁ ያለሁት ነገር ሁሉም ፋክቶች ናቸው፣ እውነታዎች የተረጋገጡ ጀነራሊ አክሰፕትድ የሆኑ ትሩዞች ናቸው ማለት ነው። ሌላኛው ቢስ ብላንክ ሃኒ ይለናል። ንቦች ማር ዳሽ። ስለዚህ ንቦች ማር ይሰራሉ ማለት አለብን። ስለዚህ መምረጥ ያለብን ሜክ የሚለውን ነው። ስለዚህ ቢስ ሜክ ሃኒ። እዚህ ላይ ሜክ የሚለውን ኤስ ያላረግንበት ምክንያት ቢስ ፕሉራል ስለሆነ ነው ማለት ነው። ሌላኛው አምስተኛ ጥያቄያችን ቬጂቴሪያንስ ብላንክ ሚት ይለናል። ቬጂቴሪያን ማለት አትክልት የሚመገቡ ሰዎች ናቸው ማለት ነው። ስለዚህ ብላንክ ሚት ይለናል። ስለዚህ አትክልት ተመጋቢዎቹ ስጋ ዳሽ እያለን ነው ማለት ነው። ስለዚህ ማለት ያለብን ስጋ አይበሉም ነው አይደለ? እዚህ ላይ ዳዝንት ኢት አንልም፣ ዶንት እንላለን። ለምን? ቬጂቴሪያንስ የሚለው ፕሉራል ሰብጀክት ስለሆነ ማለት ነው። ስለዚህ ቬጂቴሪያንስ ዶንት ኢት ሚት እንላለን ማለት ነው። ስድስተኛ ጥያቄያችን አን ኤቲስት ብላንክ ኢን ጋድ። ኤቲስት ማለት በፈጣሪ የማያምን ማለት ነው። ስለዚህ በፈጣሪ የማያምን ሰው ዳሽ እያላችሁ ነው። ምንድነው እሱ? ያ ኤቲስት ማለት በፈጣሪ ዳሽ እያላችሁ ነው ማለት ነው። ስለዚህ ይህን ስታስተካክሉት አን ኤቲስት ዳዝንት ብሊቭ ወይ ደግሞ ያ ዳዝንት ብሊቭ ኢን ጋድ ትላላችሁ ማለት ነው። ስለዚህ ብሊቭ የሚለው ይሆናል ማለት ነው። እዚህ ላይ ዳዝንት የሚለው ኔጌቲቭ አመልካች ስለሆነ ማለት ነው። ወደ ሰባተኛ ጥያቄያችን አን ኢንተርፕሬተር። ስለዚህ ኢንተርፕሬተር ምንድነው? ኢንተርፕሬተር ተርጓሚ ማለት ነው። ስለዚህ አን ኢንተርፕሬተር ብላንክ ፍሮም ዋን ላንጉዌጅ ኢንቱ አናዘር ይለናል ማለት ነው። ስለዚህ ማለት ያለብን ትራንስሌት የሚለውን ነው የምንመርጠው። አን ኢንተርፕሬተር ትራንስሌትስ የሚለውን ኤስ እንጨምርበታለን ማለት ነው። ለምን? አን ኢንተርፕሬተር ማለት ሲንጉላር ሰብጀክት ስለሆነ ማለት ነው። ፍሮም ዋን ላንጉዌጅ ኢንቱ አናዘር እንላለን። ስምንተኛ ጥያቄያችን ላየርስ አር ፒፕል ሁ ብላንክ ዘ ትሩዝ። ውሸታም ሰዎች እውነትን ዳሽ ትላላችሁ። እውነትን ዳሽ። ስለዚህ እውነትን የማይናገሩ ናቸው አይደለ? ስለዚህ ላየርስ ውሸታሞች ማለት ነው። ላየርስ አር ፒፕል ሁ ዳዝንት ቴል ዘ ትሩዝ ትላላችሁ። ስለዚህ ምርጫችሁ ቴል ይሆናል ማለት ነው። ኦኬ። ዘጠነኛው the river Amazon blank into the Atlantic Ocean። አማዞን ውሃ ወንዝ ወደ አትላንቲክ ኦሽን ዳሽ። ስለዚህ ወደ ውሃ ምንድነው? ይፈሳል ነው የሚባለው። ስለዚህ ፍሎውስ የሚለውን እንመርጣለን። the river Amazon flows into the Atlantic Ocean ትላላችሁ ማለት ነው። እዚህ ውስጥ የተናገርናቸው ሁሉም በጥያቄ ውስጥ ያሉ ነገሮች ምንድናቸው? ሪያሊቲ ወይ ደግሞ ጀነራሊ አክሰፕትድ የሆኑ ፋክቶች ናቸው ማለት ነው። ሶ እነዚህን ፋክቶች ሲምፕል ፕሬዘንት ቴንስን ተጠቅመን ነው መግለጽ የምንችለው ማለት ነው። ስለዚህ አሁን ሶስተኛው ዙራችን በዚህ መንገድ አይተናል ማለት ነው። አሁን ወደ አራተኛው ዙራችን ደርሰናል። እንግዲህ በአራተኛው የጥያቄ ዙራችን ደግሞ ምንድነው የምናደርገው? ኮንዲሽኖች ይሰጧችኋል። በኮንዲሽኑ ተነስታችሁ በዚያ ሁኔታ እንዴት ነው ጥያቄዎችን የምትጠይቁ የሚለውን እንትን ትላላችሁ ማለት ነው፣ ትወስናላችሁ ማለት ነው። ለምሳሌ የመጀመሪያው you know that ሊሳ plays tennis። ሊሳ ቴኒስ እንደምትጫወት ብታውቁና ነገር ግን በምን ያህል ድግግሞሽ እንደምትጫወት ድግግሞሽን አታውቁም ማለት ነው። ያኔ እንዴት ነው የምትጠይቋት? how often do you play tennis ትሏታላችሁ ማለት ነው። how often do you play tennis እንደምትጫወት ታውቃላችሁ፣ ግን ምን ያህል እንደምትጫወት ለማወቅ how often ማለት ምን ያህል ማለት ነው ማለት ነው። how often do you play tennis ትሏታላችሁ ማለት ነው። ሌላኛው እህቷም ደግሞ ቴኒስ እንደምትጫወቱ ብታውቅ እህትሽ ምን ያህል ትጫወታለች ማለት ስትፈልጉ ምን ትሏታላችሁ? በተመሳሳይ እሷን በጠየቃችሁበት መንገድ how often ትሉና does your sister play tennis ትሏታላችሁ ማለት ነው። how often does
your sister how often የሚለው ተመሳሳይ ነው ግን does your sister ስትሉ does የምትለው your sister ሲንጉላር ስለሆነች ነው ማለት ነው እየጠየቃችሁ ያላችሁት ስለ ሲንጉላር ሰብጀክት ነው ማለት ነው ኦኬ ሶስተኛው ሊሳ ወደ ሲኒማ እንደምትሄድ ብታውቁ ነገር ግን በምን ያህል ድግግሞሽ የሄደች እንደሆነ መጠየቅ ብትፈልጉ ምን ትሏታላችሁ ልክ ከላይኛው በተጠቀማችሁበት መንገድ ምን ትሏታላችሁ how often do you go to the cinema ትሏታላችሁ ማለት ነው በተመሳሳይ ነው ማለት ነው የምትጠይቋት ሌላኛው አራተኛው ጥያቄያችን ደግሞ አራተኛው ሁኔታ ደግሞ ለምሳሌ የሊሳ እንትን ወንድም ስራ እንዳለው ብታውቁ ነገር ግን ስራው ምን እንደሆነ ካላወቃችሁ የወንድምሽ ስራው ምንድነው ማለት ስትፈልጉ ምን ትላላችሁ what does your brother do ትሏታላችሁ ማለት ነው what does your brother do ትላታላችሁ አምስተኛው ሊሳ ስፓኒሽ ትናገር አትናገር መረጃው ከደላችሁ እንዴት ነው የምትጠይቋት ስፓኒሽ ትናገር ያለሽ ብላችሁ ትጠይቋታላችሁ አይደለ ሶ ይሄን ወደ እንግሊዘኛ ስትቀይሩት ምንድነው ማለት ያለባችሁ do you speak Spanish ትሏታላችሁ ማለት ነው ሌላኛው የመጨረሻው ጥያቄያችን ምንድነው የሊሳ አያቶቿ የሚኖሩበትን ቦታ ካላወቃችሁ እንዴት ነው የምትጠይቋት የአያቶችሽ የት ነው የሚኖሩት ብላችሁ መጠየቅ ብትፈልጉ where do your grandparents live ትሏታላችሁ ማለት ነው where do your grandparents live ትሏታላችሁ ማለት ነው ስለዚህ ይሄኛው አራተኛው የጥያቄ ዙራችን ነው ማለት ነው አሁን ወደ መጨረሻው የጥያቄ ዙራችን አልፈን መጨረስ እንችላለን ይሄ የመጨረሻው እና አምስተኛው የጥያቄ ዙራችን ነው ጥያቄ ካላችሁ እንግዲህ ተዘጋጁ ሁሌም ቢሆን የጥያቄ ቪዲዮዎችን እንሰራላችሁ ደብተር አዘጋጅታችሁ እየጻፋችሁ መሆን አለበት ምክንያቱም ከስር መጨረሻ ላይ ኮሜንት ላይ መጠየቅ ስለምትችሉ ማለት ነው እዛ ላይ መልስላችኋለሁ ከዛም ውጭ ደግሞ ፎቶ አንስታችሁ ጥያቄያችሁን ቴሌግራም ቻናል ላይ ግሩፓችን ላይ መላክ ትችላላችሁ እዛ ላይ ጥያቄ ትጠይቃላችሁ መልስላችኋለሁ ማለት ነው ስለዚህ ጥያቄ ግዴታ ነው ማለት ነው እንደ ተማሪ ኦኬ የመጀመሪያው እንግዲህ እዚህ ላይ የተሰጡ እንትኖች አሉ በማብራሪያ ቪዲዮ ላይ በደንብ ስላብራራውላችሁ ተመልሳችሁ ማየት ትችላላችሁ እንግዲህ I agree I apologize I insist I promise I recommend I suggest የሚሉ ቃሎች አሉ እነዚህ ቃሎች ፐርፎርማቲቭ የሆኑ እንትኖች ናቸው ቨርቦች ናቸው ስለዚህ ራሳቸው በራሳቸው የሚገልጹ የቨርብ አይነቶች ናቸው ሶ እነዚህ ተሰራ ለምሳሌ የመጀመሪያው ሚስተር ኤቫንስ is not in the office today ዛሬ ሚስተር ኦቫን ኦፊስ አይደለም ወይ ደግሞ ቢሮ አይደለም ስለዚህ ካይደለ blank you try calling him tomorrow ስለዚህ እዚህ ላይ አሁን ካላይ ካሉት ቃሎች ወይ ነው ፍሬዞች ምንድነው መምረጥ ያለብን I suggest you try calling him tomorrow እንላለን ማለት ነው ሁለተኛ ጥያቄያችን I won't tell anybody what you said ለማንም የነገርሽኝ ወይ ደግሞ የነገርከኝ ለማንም አልናገርም ስለዚህ ምን ያደርጋችሁ ነው ማለት ነው ፕሮሚስ እየገባችሁ ነው ማለት ነው ስለዚህ I promise ትላላችሁ ማለት ነው ሶስተኛው ሬስቶራንት ውስጥ ከሆናችሁ you must let me pay for the meal ለምግቡ እኔ መክፈል እንድከፍል ፍቀድልኝ ትላላችሁ አይደለ ስለዚህ ምን ያደርጋችሁ ነው እየተማጸናችሁ ነው እኔ መክፈል እያላችሁ ነው ማለት ነው ስለዚህ I insist ትላላችሁ ማለት ነው አራተኛው blank for what I said ለተናገሩት ነገር ዳሽ ትላላችሁ ማለት ነው I shouldn't have said it ማለት አልነበረብኝም ያላችሁ ነው ስለዚህ ምን ያደርጋችሁ ነው ይቅርታ እየጠየቃችሁ ነው ማለት ነው ስለዚህ I apologize for what I said ላልኩት ነገር በጣም ይቅርታ ያላችሁ ነው I shouldn't have said it ልለው አይገባም ነበር አላችሁ ማለት ነው ኦኬ ወደ አምስተኛው ስንሄድ ደግሞ the new restaurant in Baker Street is very good በቤከር ስትሪት ላይ ያለው አዲሱ ሬስቶራንት በጣም አሪፍ ነው እያላችሁ ነው ምን ያደርጋችሁ ነው ማለት ነው እንዲህ ስትሉ ሪኮመንድ እያደረጋችሁ ነው ማለት ነው ስለዚህ I recommend it ትላላችሁ ማለት ነው I recommend it finally
ስድስተኛ ጥያቄያችን I think you're absolutely right ትላላችሁ። እንደሚመስለኝ አንተ በትክክል ነህ እያላችሁ ነው ማለት ነው። ስለዚህ ምን እያደረጋችሁ ነው ማለት ነው? እየተስማማችሁ ነው ማለት ነው። ስለዚህ I agree with you ብላችሁ ትናገራላችሁ ማለት ነው። ስለዚህ እንግዲህ በእያንዳንዱ ማብራሪያ ቪዲዮ አንዳንድ የጥያቄ ቪዲዮ ጨምርላችኋለሁ። ይህን ለማድረግ ደግሞ እንግዲህ ሰፊ ቶፒክ ነው ያለው። እንግዲህ የጀመርኩላችሁ ኮርስ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ እኔን ልታበረታቱኝ ይገባል። ምክንያቱም ልፋቴ ባዶ እንዳይቀር ብዙዎችን ይጠቅማል ብዬ እስከሰራው ድረስ ለብዙዎች ሲደርስ ማየት እፈልጋለሁ ማለት ነው። ሌላኛው እንግዲህ ከዚህ ቀጥሎ ማሳያችሁ ሁለተኛ ያው ሰፊ ስለሆነ ቶፒኩ ከፋፍዬ ነው እንትን ምላላችሁ ማስተምራችሁ። ስለዚህ ፕሬዘንት ኮንቲኒየስ ኤንድ ፕሬዘንት ሲምፕልን ባንድ አድርጌ ደግሞ በሚቀጥለው ቪዲዮ የማብራሪያ ቪዲዮ ሰራለሁ። ከዛም ደግሞ የጥያቄው እየተከተለ እያለ ይቀጥላል። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ በደንብ ግለጹ። ሰፋ ባለ መንገድ ዝም ብላችሁ የሆነ አጭር ጽሑፍ አይደለም፣ ሰፋ ባለ መንገድ በአማርኛም ሆነ በእንግሊዝኛ ግለጹልኝ። በዚያ መሰረት ደግሞ ጥሩና ሰፋ ያለ ጠለቅ ያለ ማብራሪያ እንድመልስላችሁ ማለት ነው። በተረፈ የዛሬ ቆይታችን ይህን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።